ወራህመቱላሂ ወበረካቱ። ይሄን ቪዲዮ የምታው በሙሉ ሼር፣ ሪፖስት፣ ዲዮት አድርጉት። እንግዲህ ለኔ ያሰባችሁ፣ ለኔ የተጨነቃችሁ፣ ለኔ ያለቀሳችሁ፣ ለኔ የጸለያችሁ፣ ለኔ ዱዓ አድርጋችሁ በሙሉ ከልብ አመሰግናለሁ። እንግዲህ ሁላችሁም እንደምታውቁት የኤሚሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ ሀገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው ነበረ። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ እኔ ጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ ሀገር ነበር የሚያሳፍሩኝ። ስፖንሰሬ ሼህ ሰይድ ወይም ሰይድ ሁሴን ከልብ አመሰግናለሁ። ይህን ቪዲዮ የምታው ሁሉ እንድታመሰግኑልኝ በክብር ጠይቃለሁ። እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ስራ እንዳመቻች ያደረገኝ እሱ ነው። ሁላችሁም እኔ እዛ እንዳለሁኝ የመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታቷቸው ላለሁኝ። በመቀጠል እህቴ ሙኒት፣ እውነት ለመናገር ሙኒት እህት አለኝ በቃ እህቴ አልሞተችም እንድል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጮ አለቻት። የዛን ጊዜ ላይ ሰውነቴ ውርር ነው ያደረገኝ። ለምን ትውውቅ የለን ኮንታት የለን እንደ አንድ ቀን እንኳ በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው መሄድበትን ቦታ ሲያምቻቹልኝ ነበር፣ በሀሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሀሳቡም በገንዘቡም እነ ሚኪ አማራው እነ መኩፋኖ ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞች ከጎኔ ቁመው ለእኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ አይዞ ብለው የእህትነት ስሜት እንዲሰማኝ አድርገው እውነት አንድ ቀን ያገኘኋቸው የመሰለኝ አንድ ቀን ሳይሆን በቃ አብሬያቸው የኖርኩን የመሰለኝ በዛ ታይም ላይ እና ኤርፖርት ድረስ መጥተው ሲሸኙኝ የተሰማኝ ስሜት በጣም ከባድ ነው። ከዛ ደግሞ መጥቼ የሄድኩበት ሀገር አቀባበል ያደረጉልኝ ወንድሞቼ እና አባት ሀገር አማራ አበባ ጉንጉን ይዘው ተቀብለውኛል። ያ ደግሞ በጣም ከበድ ያለ ነው። ሁሉንም አመሰግናለሁኝ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው ሂደ በምትኖርበት ቦታ ላይ አጥናና የራስን ቢዝነስ የምትሰራበት ገንዘብ እሰጥሃለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታያን ካምቻቸው በኋላ በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደም ተዛ ቀደም አይታችኋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በእኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ ጨማምሮ ከክፉ ነገር ይጠብቃችሁ። እንግዲህ አንድ ክፉ አይመጣም ከኋላው ኸይር የያዘ ቢሆን እንጂ የሚለው ቃላት የኔን ችግር ይገልጣል። ሁለተኛ አንዳንድ ቪዲዮዎች አይቻለሁ። እዛ ሄዶ የፖለቲካ ጥገኝነት ልጠይቅ ምናምን። እኔ ፖለቲከኛ አይደለሁም። የትኛውም ሀገር ሄጄ የፖለቲከኛ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነት የምኮራ አማራ ነኝ። ስለዚህ እኔ ሰርቼ የምኖር ነኝ። ስለዚህ የትኛውም ሀገር ሄጄ
የፖለቲካ ጥገኝነት የምጠይቅ አይደለሁም። ፓስፖርቴ ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ። እኔ ፖለቲከኛም አይደለው። ከየትኛው ፖለቲካ አካል ጋር ግንኙነት የለኝም። እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቅ ያለውኝ። እንግዲህ ፍትህ ስጠይቅ 60,000 ሰው 50,000 ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጭ እኔ የትኛውን ሀገር እጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ከፈለግኩ ነገ ኢትዮጵያ ሄዳለሁ። ምንም አይነት ወንጀለኛ አይደለሁም። ምንም አይነት ከመንግስት ጋር ንክኪነት ያለው ነገር አላራመድኩም። ስለዚህ ከአንዳንድ ሰዎች ሲቀደዱ ስላየው ነው። እዛ ሄዶ የፖለቲካ ጥገኝነት ጠይቅ አልጠይቅም። እኔ ኢትዮጵያዊ ነኝ፣ ፓስፖርትም ኢትዮጵያዊ ነው። ስለዚህ ከፈለግኩኝ ነገር ኢትዮጵያ ገባለሁ ከፈለግኩ። ምክንያቱም ምንም አይነት እኔ ወንጀለኛ አይደለሁም ወይም ደግሞ ፖለቲከኛም አይደለሁም። ስለዚህ እኔ አሁን አልሐምዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁኝ። እዛ ካልኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁኝ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም ተጎኔ እንድትሆኑ በክብር ጠይቃለሁ። ሰላም አለይኩም። ኮመንት ላይ ስለ ሀና ጉዳይ ምን አዲስ ነገር አለ እያሉ ነው። ያው በእንትኖች እዚህ ላሉት ምናልባት እየተካሄደ ነው፣ እየሰራን ያለ ነው። እንደው ኢንፎርም ለማድረግ ያህል መቼ ነበር? ትናንት ወር ከትናንት ወዲያ ከትናንት ወዲያ አፕዴት ያረከ ኖ ትናንት ነው እንጂ ትናንትና ሶሪ። እኔ የውልድ ግዝናው ማለት ነው ቀንና ማታው ምን ሁሉ ነገር ተምታቶብኛል። በቃ የምተኛው ቀን ነሳው ሀገር መሪ ተሸክመሽ እንዴት አይከብድሽ? ያ እዚህ ላሉት ቤተሰቦች አብዴት ለማድረግ ያህል የሄድንበት ነበረ። ውጭ ጉዳይ እዚህ ላሉትም ነገ ተነገ ወዲያ ትናንት የነበረበት ቦታ አይደለም። ይሄ ከፍልውሃ በላይ የነበረው ህንፃ ከዛ ወጥተው ወደ ካሳንቺስ ስራና ክህሎት ሚኒስቴር ታውቂዋለሽ? የሴቶችና ማህበራዊ የድሮ ስራና ክህሎት ሚኒስቴር የነበረበት አካባቢ እየገቡ ነው ውጭ ጉዳይ ሚኒስቴሮች እና በዛ እቃውን አግዘን ቢሮ ቀያይረን እንምጣ እና እንጨርስና ከበዓል በኋላ ና ቶሎ የሚል ነገር እንትን ስላሉኝ ከበዓል በኋላ ማክሰኞ ሮብ አካባቢ ተቀጣጥረናል። እዛ እሄዳለሁ። የዛን ጊዜ ደግሞ የምንደርስበትን ነገር አብዴት እናደርጋቸዋለን። ሌላው በቃ ይህን ያህል አብዴት ካረግናችሁ ይበቃቸዋል። እና ግን እኔ አንድ ጥያቄ የፈጠረብኛል። ክስ እንደገና እየመሰረቱ ምናምን ሰው ከሀገሩ ላይ እያስወጡ ነው ምናምን ነገር ብለውኝ እውነት ነው ግን? አዎ ሰያን እኮ ለሀና ድምፅ በመሆኑ ምክንያት ከዩናይትድ አረብ ኤምሬት ተባረረ። እንዴት? እንጃ እኔም ግራ ነው የገባኝ። ኦኬ የሚገርም ነው። አንድ ሰው ከሀገር ለመውጣት ከሳሽ መኖር አለበት። ጉዳዩ በግልጽ አልታወቅም። በቃ ጠሩኝና ሀገራችንን ለቀቁት አሉኝ ያለው ዝም ብሎ ማለት እንዴት እንደዚህ አይነት ነገር ይቻላል? አይ ዶንት ኖ ምናልባት ስለማላቅ ሊሆን ይችላል። ግራ ገባኝ። ሀገራችንን ልቀቅ አሉት። ለምሳሌ ምን አድርጌ ሲል በቃ አንናገርም፣ ምክንያቱም አንፈልግህም ውጣልን አሉኝ ያለው ነው። እኔ አይ ዶንት ኖ ምናልባት አንናገርም መንግስት እንደዚህ ሊል ይችላል። ገርሞኝ እኮ ነው ቪዲዮ ተቆራርጦ ምናምን ነገር ሳይ ከሀገር በ5 ቀን ውስጥ ውጣ ምናምን ብለው አስወጡት። አልታወቀም። ሰያም ምክንያቱም አልተናገረም። በቃ ጠርተው ብቻ ውጣ አሉኝ ያለው እኮ። አሁን ይኸውልሽ አንድ ከሳሽ ሲኖር ለምሳሌ እዚህ ጋር እያየሁኝ ነው አንዳንድ እንትኖችንም እና እንደዚህ ይህን ወንጀል ስለሰራህ የሀገሪቷን ሕግን በዚህ በኩል ስለጣስክ ደግሞ ይህንን ጉዳይ ከሳሽ ደግሞ ከላይ ሆኖ ስለቀረበብህ ከዚህ ሀገር ውጣ። እሺ ኦፍኮርስ እንትን ይላል እና ምክንያቱ ሳይታወቅ እንዴት እንደዚህ ጥያቄ ስለፈጠረብኝ ነው። እኮ እኛም ጥያቄ ይፈጥሮብናል። ለአሰሪው ተነግሮታል እንዴ? እሱም የማወቅ መብት አለው። ለአሰሪው ብቻ እንዴት ይነገረዋል?
የማወቅ መብት አለው። ምናልባት ኤምባሲ ሊጠይቅለት ይገባል። ምክንያቱም አንድን ኢትዮጵያዊ በሰላም ህጋዊ ሰው የሚሰራ ሰው ከመሬት ተነስቶ ጠርተው ሀገራችንን ለቀህ ውጣ፣ ትክክል አይደለም። ይሄ የየመንን ሁቲዎች ስለሚያወራ ነው። ከየመን ሁቲዎች ጋር ስላወራ ነው። የመን ደግሞ ከኢማራት ጋር ችግር አለባት መሰለኝ አይደል? አዶን ነው ከጠላት እኔ ዛሬ አይደለም ከሌባና ከህገወጥ እንትኖች ጋር የምጋፈጠው። እንግዲህ ቢሆን እኛን እንትን ሊያደርጉ የሚችሉት በሚዲያ አሉባልታ ማስወራት ምናምን ነገር ካልሆነ በስተቀር ይህን ያህል ደፍረውም እኛ ጋርም አይመጡም። እኛ በደንብ ራሳችን እንጠብቃለን። እሱ ችግር የለውም። የሚያሳስበንም ነገር የለም። ግን ለምን መሰለሽ እንደዚህ ሌሎች አልኩት ነገ ተነገ ወዲያ ለእህቶቻቸው ድምፅ ለመሆን የሚጥሩ እህት ወንድሞች ፍርሃት ለመልቀቅ እንዳይሆን ስጋት ስለሆነብኝ ነው። አሁን በቃ እኔ ምን አገባኝ የሚል ወንድም እህት ለዚህ ከሌ እኔ በቃ ሁሉም ሰርቶ እንዲቀመጥ ማንም ለሀና ድምፅ እንዳይሆን ሰው ፈርቶ ለሀናም ብቻም አሁን እኛውን ሀና ብቻም ሳይሆን ነገ ሌላ ሀና አይነት ታሪክ እንዳይፈጠር ነው በዚህ ጉዳይ ላይ ተግተን እየሄድን ያለ ነው እና ነገ ተነገ ወዲያ በእንደዚህ አይነት ነገር ሲፈጠር ሰው ፈርቶ እኔ ድምፅ አልሆንም ከሌን ያየ በምን አይጫወትም አይነት ነገር እንዳይሆን እኮ ነገ እኮ ድምፅ የሚሆንልን እንዳናጣ ነው። ሌላ ምህት እንዳህና እንደዚህ ስትጎዳ ማንም ድምፅ እንዳይሆን እንደዚህ ተጽዕኖ ፈጣሪውን ሰው ከሀገር የሚያባሩ እንትን የሚሉ ከሆነ ማን ነው ድምፅ የሚሆነው? ማንም ድምፅ አይሆንም ከዚህ በኋላ። ሁሉም ምን አገባኝ ብሎ አርፎ ህይወቱን ሊኖር ነው። ያኔ ብዙ ተጎጂዎች ሊኖሩ ነው። ብዙ ሀናዎች ሊኖሩ ነው። እንደዚህ አይነት ነገሮች ናቸው። ይሄ እንዳይሆን ነው እንትን እያልኩ ያለሁትና በ5 ቀን ደግሞ ሲጓዝ ምናምን ነገር አየሁ ልበል አንድ ቪዲዮ ምናምን ነገር ኤርፖርት ገብቶ ሲሸኙት ምናምን እንዴት በዚህ መቅሰፍት ውስጥ ሁለተኛ ከሀና ጋር ጉዳዩ ያለው ሳውዲ ከሳውዲ ደግሞ የመና ስለዚህ በዚህ ሁኔታ ውስጥ የዱባይ መንግስት ምን አገባው? እንደው የገባው ሰው ካለ ቢያስረዳን። እንደው ኤምባሲ ነው መጠየቅ የምንችለው። ከየመን ታጣቂዎች ጋር ስለተደዋወለ ነው የሚል እንትን እያየው ነው ተደጋግሞ የሚጻፍ እንደዛም ይላሉ። እኔ እንጃ ትክክለኛው አይታወቅም። ብዙ ነገር ነው ሰው የሚለው በግምት ያው ከባለቤቱ ካልሆነ በስተቀር እኔ ብዙ ጊዜ ባለቤቱ ራሱ ካልነገረኝ ይሄ ስክሪን ሪከርድ ሰው የሚያወራው ምናምን ሰምቼ ማውራት አልወድም። እኔ ባለቤቱ ያለኝ ምክንያቱ እንደማያውቀው እና ጠርተው ውጣ እንዳሉት ነው። የሚጠረጠረው ደግሞ በሀና ጉዳይ ነው። ሌላ ጉዳይ እንግዲህ በሰላም ልጁ ልብስ እየሸጠ በሰላም ስራውን እየሰራ የነበረ ሰው ነው። ሀና ጉዳይ ሲመጣ ከመሬት ተነስተው ጠርተው እንግዲህ ሀገራችንን ለቀው ውጣ ካሉት ሊሆን የሚችለው በሀና ጉዳይ ነው ብሎ ነው ህዝቡ ሁሉም የሚገምተው እና ግምት ነው። ማስረጃ የለንም፣ ግምት ነው። አዎ ግን ለሌላው ለእሷ ፍትህ ደግሞ መታሰብ አለበት። እኔ አሁን ለምሳሌ እኔ ይኸው እየነገርኩሽ እኮ ነው። ኢንቦክስ ተጽፎልኛል በፌክ እንትን እና ያንን አንተ መጣው እንዳይደርስ ካቁም ነው ላይክ ድምፅ እንዳንሆናት ለልጅቷ ሁላችንም ፈርተን ያው ሁሉም ስደት ላይ ያለ ሰው አብዛኛው ስደት ላይ ያለን ነው። ሶሻል ሚዲያ ላይ ተጽዕኖ ፈጣሪዎች ያለ ነው እና ፈርተን እንድናቆም አይነት ነገርም ይመስለኛል ይሄን ያደረጉት። ኤኒዌይ በእንደዚህ አይነት መልኩ ሆናችንን እንድናቆም ለሀና ድምፅ እንድናቆም ፈርተን ሁላችንም ያም ይሄም እኔም እንዳልባረር ብሎ ፈርቶ ድምፅ መሆኑን እንዲያቆም መሰለኝ ይህንን ያው እዚህ ያሉትን እንዲያውቁ ነው። እኛ እንቀጥላለን፣ ወደፊት የምንችለውን ያህል ወደፊት እንሄዳለን። ያለውን ሁኔታ ደግሞ መነገር ያለበትን ብቻ እንትን እያልን እያመጣን ፋይናል ላይ ከደረስ ፋይናሉን የምነግራችኋለን። የምንችለውን ያህል ድምፅ ለመሆን የአቅማችንን ያህል ወደኋላ አንልም። ያው ትልቅ ሚዲያ አለን ያለሽ እንግዲህ ትልቁ ሚዲያችን የሀቡ ቤት የብዙ የስደተኞች እህት ወንድሞች ድምፅ ማሰሚያ ቤት ነው።
እኛ ደግሞ የአቅማችንን ያህል ይህንን ጉዳይ መሬት ለማውረድ እንሯሯጣለን። ወደኋላ የምንልበት ጉዳይ የሚያቆመን ነገር የለም። ትናንትም ድምፅ ነበርን፣ ዛሬም ከእናንተ ጎንን፣ ነገም እንቀጥላለን። እንደዚህ የሆነ ፍርሃት ሊረጩ የሚችሉ ሀሳቦች ሊመጡ ይችላሉ። በእንደዛ አይነት ነገር መያዝ የለብንም የሚለውን ነገር ለማለት ነው። በተረፈ የሆነ አዋርድ ላይ ምናምን ነገር ነው ምንድን ነው ጥጩ ሁኜ ስትይ ሰማሁ። አዎ የእንትኑ ምንድን ነው ስሙ ሂውማኒቲ ግራውንድ የሱ እና እዛ ላይ አንደኛ የወጣ 1 ሚሊዮን ብር ነው የሚሸለመው። ከመረጡኝና አንደኛ ከወጣሁኝ እኔ 1 ሚሊዮን ብሩን ልጃቸው በህገወጥ ደላላ ልታገተችባቸው ለሀና አባት ነው ልለግስ ያሰብኩትኝ። ቢካዝ ብዙ ወጪ ስለሚኖርባቸው አዲስ አበባ መጥተው ቤት ተከራይተው ጠበቃ ቁመው ምናምን የሁሉ ነገር ብዙ ወጪ ስላለባቸው ለሳቸው ልለግስ ከተሳካ ሜቢ። ግን በጣም ትልልቅ ሰዎች እነ ማስተር አብነት እነ ዶክተር አብይ ባሉበት ቦታ ላይ እኔን ይመርጡኛል ብዬ አላስብም። አይዶኑ ከመረጡኝ ግን አትሊስት አይትራይ ደወልኩላቸው እንትኑ የሆነ ስልክ አግኝቼ እና ማናችሁ እንዴት ነው ምናምን ነገር ስንላቸው አምና እንግዲህ የሰውየውን እኔ አምና መደረጉን አላስታውስም፣ ግን እነ አባዱላ ገመዳን እና አንድ ምንድነው የትልቅ ኢትዮጵያ ውስጥ አዲስ አበባ ያለ የበጎ አድራጎት ድርጅትን አምና ሸልመን ነበረ። ዘንድሮ ደግሞ በተለያዩ እጩዎች ዘርፎች ላይ እንትን አድርገን በሶሻል ሚዲያ ላይ የሂውማኒቴሪያን ላይ የሚሰራ የሶሻል ሚዲያ ኢንፍሉዌንሰር አንድ ዘርፍ አለው። ይህን ያሸነፈ 1 ሚሊዮን እንትን ይላል። ኢቢሲ ደውለህ ማረጋገጥ ትችላለህ አለኝ እና ኢቢሲ ላይ ነው ከኢቢሲ ጋር ነው ተባባሪ ሆነን የምናዘጋጀው ምናምን ነገር አሉ። እንግዲህ አይ እንደዛ ከሆነ ያምናውን ባናቅም ዘንድሮ በኢቢሲ ጋር የምታዘጋጁ ከሆነ ጥሩ ነው። ለዚህም ደግሞ ምርጫዎቻችሁም ትክክለኛ ናቸው የሚል ነገር አውርቻቸዋለሁ። አውዬ ማን ነው አዘጋጁ? ምንድን ነበር? ቆይ ስልኬ ላይ ልየውና ልንገርሽ። ክሮን ሊንኩ ባዮ ላይ ያለ ውዶች የሆነ ስትሬት ነው። እኔ ተመችቶኛል ተክሌ። በቀደም እኮ ሎዛ ቤት ቁጭ ብዬ አዳመጥኩና ከተክሌ ጋር ሆንኩኝ አልኳቸው እኮ። እውነቴን ነው። ምን አይ ልጅቷማ አለች በህይወት አምነዋል። አሞራውም አምኗል እንዴ? አሞራውም አምኗል። አሞራው ኢትዮጵያ በቅርቡ ስለሚገባ ነው። እኔ ልንገርክ፣ ሌሎችም ስለሚበሉ ተክሌ የተናገረው እዛ ጋር ያለው ተክሌ ነው። ቁርጥ ያለ ነገር ነው የተናገረው። 3 ቦታ ሲገባ ይኸውልህ፣ 3ቱም ቦታ አንድ አይነት ነገር ነው የተናገረው። የምታምኑትን ሰው ላኩና ኑ አለ። ቤተሰቦቿ ስቱፒድ መሆናቸውን ያወቅኩት በምንድን ነው? እኔ ለምሳሌ የኔ ልጅ ብትሆን ቀጥታ እሄዳለሁ። እኔ ልንገርክ፣ እኔ ይግደለኝ እሄዳለሁ። ከዛስ ሬሳውን እቀበላለሁ። አምጥቼ ከማውራት በፊት ተግባር ነው አመጣና ዲኤንኤን አስመረምራለሁ። ከዛ እንትኑ የማይመሳከር ከሆነ ሌላ ጠይቃለሁ። እሱ ግን አይ በህይወት መጀመሪያም እንትና እኔ በህይወት አለች ለምን ነው ታውቃለህ? ይኸውልህ 3 ነው የተናገረው። ማንም የሚሰማው ሰው ነው ያጣው። እሱ ልጅ ተክሌ አንድ አይነት ነው የተናገረው። ከዛ ምን አረጉት መሰለ እንትና ጋር ማነው ስሟ ሎዛ ጋር ሲገባ እነ ሎዛ ጋር እየተዋየ እግዚአብሔርን ስራ እየሰራው ሪካርድ ስልክ ላይ ሪካርድ እያረኩ ማለት ነው። በንጋታው ነው በደንብ አዳምጬ የጨረስኩት። ምን አሉ እነሱ ሌላ ቦታ ማለት ነው። ምን አሉ ወደ ዘረኛ ነው አሉ። መጀመሪያ ግን የገባው ይሄ ልጅ ማን ቤት ነው? አቡፋን ነው ቤት አይደለ? መጀመሪያ ማለት ነው። ተክሌ የሚባለው ልጅ እኔ ብሔሩ ምን እንደሆነ አላውቅም። ዘረኛ ቢሆን ኖሮ ከእናንተና ውጭ አልገባም ማለት ይችላል ነበር። ግን ማለት ነው ምንም አይነት ነገር ስለሌለው መጣና ማለት ነው። ሀቅ ያለው ሰው ያስታውቃል። ምን አለ? እኔም መጀመሪያ ፈርጄበት ነበር። ለምን ከሚወራው ነገር እኔ ነገር ፕሮፓጋንዳ ከሆነ በትግራይ ህዝብ ላይ ኃይለኛ ፖለቲካ ተሰርቷል። የቲዲኤፍ ስም ጠፍቷል። ይሄ ነገር ውሸት ከሆነ እሱ ላይ አልገባም። እኔ ስለ ተክሌና ስለምትኑ ነው። አይ ቆይ ደውልሽ
የደረገውን ነገር እኮ ዳመጅ እኮ ማሰብ አለብሽ። እኔ የተረዳሁት በህይወት አለች ስላሉ ማን ያለው ተክሌም ብሏል። ተክሌ ሳይሆን ይቅርታ ሀቢባ ብላለች። እነ መኮንን አቡፋኖ ብሎ ነበረ፣ ሌሎችም ብሏል። ለቢዝነሳቸው እነሱ መጠየቅ አለባቸው። ምክንያቱም በህይወት እንዳለች እርግጠኛ ነን ብለው 100% ነው። አሞራውም አለች ብሏል። አሞራው ከእንደገና ብር ሊበሉ አምጡ በሉ። ይኸውልሽ አቡፋኖ 30 ሺህ ዶላር ነው ይጎዳብ። አስብ እስካሁን ድረስ ራሱ ልጅቷ 5 ቀን እኔ ተናግሬያለሁ። 5 ቀን ላይ ማለት ነው። ገና በሁለተኛው ቀን ነው እስቲ መንፈስሽ ምን ይላል ሲሉኝ ልጅቷ የለችም ብያለሁ። ብትኖር ራሱ ማለት ነው ብትኖር ራሱ እኔ ልንገርክ በዚህ ግርግር በእነሱ ንግግር እውነት ልጅቷን ለማቅረብ ማለት ነው እስካሁን ድረስ አትኖርም። ገባ ሳይኮሎጂ እሱን እስማማለሁ። ለምን እነሱ ይኸውልሽ እነንትና እና አቡፋኖ እና ሀቢባ እነ ማነው ሳሪ ምናምን የሚባሉት የሰሩት በህይወት ከነበረችን እንዲበሏት ያደርጋል። አሁን አምጥተው ቢሰጡ ለምን ብትል ማለት ማን መያዝ ይፈልጋል? ማን ወንጀለኛ መባል ይፈልጋል? ቢሰጡ አሁን አምጥተው ቢሰጡ ቢካዝ ብዙዎቹ በቪዲዮ ይዘውባቸዋል። ማንነታቸውን አውቀዋል። ስማቸው ወጥቷል አይደል? የኔ ጥያቄ አሁን በህይወት ካለች አምጥተው ቢሰጡ ነው የሚሻል። እኔ ያሰብኩት ወደ ህዝብ ገብቷል። ወደ ብሔር ገብቷል። ይኸውልህ ወደ ህዝብ ገብቷል። እኔ ልንገርህ ይኸውልህ አንድ ነገር ልንገርህ። ወደ ብሔር ቢገባ ወደ ህዝብ ቢገባ ይሄ ልጅ እኔ አሁን ያሁኑን ፎቶ አላየሁም። ያው ቆንጅዬ ልጅ ህፃን ልጅ ነው። ከእንትና አይተናነስም። ከማነው ስሙ እንደውም ስመራመር ነበር። ይሄ ልጅ ለምንድን ነው በዚህ እንደዚህ ቆንጆ ሆኖ በዚህ እድሜው እንዴት በረሃ ላይ ቁጭ ብሎ እንትን የሚለው ብዬ ማለት ነው በጣም ሳስብ ለዛ ነው የተከታተልኩት። እውነቴን ነው የምነግርህ። እና ሎዛ ቤትም አዳምጫዋለሁ፣ አቡፋኖ ቤትም ሀቢባ ቤትም ገብቷል። ገባ ዘረኛ ነው እንኳን እንዳትል ማለት ነው። ስለ ተክለ ነው እያወራሻለሽ አንቺ። አዎ ተክለ ጋር ነው እውነቱ ያለው ሪያሊቲ ያለው እኮ ተክለ ጋር ነው። ይኸውልሽ ተክለ እኮ እሺ፣ ቆይ ጥያቄ አለኝ። አሁን ተክለ ሰው ላኩና መጀመሪያ እንትን ይዘው መጡ። ላይክ ምስክር ይዘውት የመጡት የገጠር ልጅ የሚባለው አማራ ነው። አዎ ሙታለች ብሎ እሱ ተባልኩኝ አለ። በቃ ተክለ ራሱ መጣቆ ወረዱበት። ተክለ ራሱ መጣና ላኩ አለ። እነሱ ለምን ነው ማለት ነው? ምን እንዲልክ ፈልገ ነው? ምን እንደጠየቁት ታውቃለህ? ይኸውልህ ምን እንደጠየቁት ታውቃለህ? እንትን አንድ የሆነ እንትኗን ቆርጠላክ ምን ማለት ነው? ለራሳቸው ህይወት ፈርቶ ማለት ነው ቆርጠላክ። እሱ ዶክተር ነው እንዴ? ቀዶ ጥገና ነው የሚሰራው። ግን ተክለ እኮ አላየም። እሱም እኮ ተነግሮት እኮ ነው። እሱ እኮ ባይኗ አላየም። ግን ተቀብራል ኑና አካሏን ይው እኮ ብሏል። ባይኗ አላየም። መጨረሻ ላይ እኮ እሱ አይቶ አይደለም እና ምን አካል ነው የሚሰጥ? ምን አካል ነው የሚሰጥ? አይቻለሁ ብሎ እንዴ? ቆይ ኖ መጀመሪያማ እኮ እነሱ መረጃ ብለው ያመጡት ኖ 14 ደቂቃ አሳይተው በድንጋይ ሲያሳዩን ቆይተው ጭራሽ እኮ ተቀብራለች የተባለችው ልጅ አስክሬኗ ይሄው አጽሟ ይሄው ብሎ አሳዩና የውሻ አጽም አላየሽም እንዴ? የውሻ አጽምና አዲስ ሂውመን ነው አሳይተው አለኝ። ልብስ መሬት ላይ አውርደው ድራማ ሰርተው ማን ነው እሱን ያሳየው? ተክለ ነው የተክለ ግሩፖች ራሱ ካልሆነ ልጁ ካነጋገር እኔ ከልጁ ማለት ነው በትግረኛ እያወሩ ይኸውልሽ ትግረኛ ያወራው ተክለን ይወክላል ማለት ነው። ለምን እሱን አላዳመጥኩም? ለምንድን ነው ሰው ላኩ ሲል ማለት ነው? ለምን መላክ አልፈለጉም? ለምን ማርዘም ፈለጉ? ቀላሉ ሲምፕል እኮ የምታምኑትን ሰው ላኩ አለቀ። ይሄ እኮ በጣም እኮ ነገሩን ያሳጥር ነበር እኮ። እዚህ ሚዲያ ላይ ያለው እኮ ለቢዝነስ ነው ያስረዘሙ።